እንደ አደባባይ ንስሐ እንዲቆጠርልኝ ልንገራችሁ እና በወቅቱ ከጓደኛዬ ጋር ጠንቋይ ቤት በምንሄድበት ሰዓት በተለይ ደግሞ የሴቶች ጡት ማስያዣ ፓንት ወዝ የሚነካቸው ልብሶች ከሆኑ በስመ አብ አሁን በዚህ ሰዓት አላደርገውም። እንዲህ አይነት ድፍረቱ የለኝም። አሁን እኔ እንጃ እንደዛ አድርግ ብባል ቢከፈለኝ ራሱ የማደርገው ነገር አይደለም። አንገቴን አወጣው፣ አንድ እግሬን አወጣው፣ ፒቪሲውን አቅፌ ተንጠላጥዬ ወደ ኮሪደሩ ዘለልኩኝ ማለት ነው። አልፈራሁም፣ ምንም አልመሰለኝም። እነሱ ደህና መሆናቸውን ሳውቅ ያን ነበረ ይጥለኝ ነበረ እና ደፍተራ ሄደው አጻፉልኝ። ሰላም ትሉላችሁ የደስ ወገኖቼ እንዴት ናችሁ? የልጅቷን ቪዲዮ በቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ከዛ በፊት ግን ይህን ነገር የግዴታ መስማት አለባችሁ። አስታውሳለሁ የ9ኛ ክፍል ተማሪ በነበርኩበት ሰዓት 22 አካባቢ ሌክስ ፕላዛ ህንፃ ጀርባ ወይም ደግሞ በዛኛው ሳይድ አክሱም ሆቴል ጀርባ ባለ 2 ብሎክ ኮንዶሚኒየም ነበር እና እኔ 9ኛ ክፍል ተማሪ በነበርኩበት ሰዓት እዛ ባለ 2 ብሎክ ኮንዶሚኒየም ግቢ ውስጥ ከቤተሰቦቼ ጋር ለብዙ ዓመት ኖረናል። በወቅቱ ከቤተሰቦቼ ጋር በምኖርበት ሰዓት እንደማንኛውም ቤተሰብ ቤታችን የልጆች ቤት ነበረ እና እንደማንኛውም ቤተሰባችንም ሰዎች ማየት ያለባቸውን ፈተናዎች እያየን የኖር ነው እና እንደዛ ከቤተሰቦች ጋር ተሰባስበን በምንኖርበት ሰዓት በዛን ጊዜ የቤት ሰራተኛ ማግኘት ቀላል ነበረ። ግን ታማኝ ሰራተኛዎችን ማግኘት ካሁኑ ጊዜ ባልተናነሰ መልኩ በጣም ከባድ እንደነበረ አስታውሳለሁ እና የቤት ሰራተኛ ፈልገን ስላጣን ፈልገን ያመጣናቸው ተፈልገው መጥተው የተቀጠሩት ሰራተኞችም የተለያየ ችግር ይፈጥሩብንና ከቤት ዕቃ ይጠፋ ስለነበረ በጣም ተማረን ቤተሰቦቼ የቤት ሰራተኛ መቅጠር አቁመው ነበረ። እንደምታውቁት የቤት ሰራተኛ የማትሸከመው ጉድ የለም። ቤት ውስጥ ብዙ አይነት ስራ ይሰራሉ። እንዲያውም ከቤተሰብ ከእናትና አባት ቀጥሎ ቤትን ቀጥ አድርጋ የምትመራውና ቤትን በጀርባዋ ተሸክማ ትልቅ ደረጃ የምታደርሰው ልጆችን የምትንከባከበው የቤት ሰራተኛ መሆኗ ይታወቃልና በቤት ሰራተኛ ብዙ መኖር ስለለመድንና ቤተሰቦቻችንም ስራ ስለሚውሉ እኛን ቴኬር የሚያደርገን ሰው የሚንከባከበን ሰው ስላልነበረ ቤት ውስጥ ከትምህርት ጋርና እንቸገር ነበረ። ቤተሰቦቻችንም ይቸገሩ ነበርና ቤተሰቦቼም ወቅቱ ፈልገው በዘመድ አማካኝነት አንድ የቤት ሰራተኛ ተፈልጋ ትገኛለች። ልጅቷም የመጣችበት አካባቢ በአዲስ አበባ ዙሪያ ሆኖ በአዲስ አበባ ዙሪያ 100 ኪሎ ሜትር ራዲየስ ውስጥ አስቡትና ከዛ አካባቢ ነው የመጣችው። ቦታውን መጥቀስ አልፈልግም። በዘመዳችን አማካኝነት አንድ የቤት ሰራተኛ ተገኘልን። ልጅቷም ገንዘብ ተላከላት። አዲስ አበባ መጣች፣ ተቀበልናት፣ ቤት ገባች። ለተወሰነ ጊዜ በጣም ጥሩ ነበረች። ስራዋም ጥሩ ነው። እኛንም ትንከባከበናለች። የምንበላው የምንጠጣው ትምህርት ቤት የሚቋጠርልን፣ ልብሳችንን በአግባቡ ታጠብልን ነበር። ጥሩ ነበረችና ለተወሰነ ጊዜ ነው፣ ረጅም ጊዜ አልቆየችም። ምናልባት 1 ወር ነው ጥሩ የነበረችበት ጊዜ። ከጥቂት ቆይታዎቿ በኋላ ቤት ውስጥ እቃ መጥፋት ይጀምራልና ለኛ እንግዳ ነገር ነው። ምናልባት አዳዲስ ሰው ቤት ውስጥ ሲመጣ እቃ ሊጠፋ ይችላል። ምክንያቱም እኛ የምንተዋወቅ ሰዎች ነን፣ አንድ ቤተሰብ ነን። የሆነ ቦታ እቃ ቢጠፋ የሆነ ቦታ ተቀምጧል ወይ ደግሞ ቦታውን ቀይሮ ሊሆን ይችላል ብለን እንፈልገዋለን። ተፈልጎ የሚገኝበት ጊዜ ብዙ ነበረ። በዚህ ወቅት ግን እቺ ልጅ ከመጣችበት ቀን ጀምሮ እቃ ይጠፋብናል። ቢፈለግ አይገኝም እና በቃ ግራ እንጋባለን። ልጆች ስለነበርን ሀሳባችንም ትምህርታችን ላይ ስለነበረ የሚጠፉትን እቃዎች ብዙ አናስተውላቸውም ነበር። ነገሮች ግልጽ ባይሆኑልንም እንደዚህ ያለ መኖር ቀጠልና ተማሪም ስለነበርኩኝ አንዱን ቀን ማታ የትምህርት ቤት ፕሮጀክት ስለነበረኝ ሳሎን አመሻለሁ እኔ እና እየሰራው ሰዓቱ እየሄደ 5 ሰዓት 6 ሰዓት እየሆነ ሰዓቱ መሸ። እኔም የትምህርት ቤት ፕሮጀክቱ አላለቅልኝም ነበረ። እየሰራው ነበረ። ያው ልጅነትም ስለነበረ ሐሳቤም ትምህርቴ ላይ ስለነበረ ብዙ አላስተዋልኳትም ነበርና 5 ሰዓት 6 ሰዓት ሆኖ አልተኛችም። ማለት ቤቱ ጠባብ ነው፣ ኮንዶሚኒየም ነው። ኮንዶሚኒየሞቹ በወቅቱ የነበሩት እንደ ዛሬው ሰፋፊ አይደሉም፣ ጠባብ ነው። ኮንዶሚኒየም ቤት ውስጥ የምትኖሩ ሰዎች ታውቁታላችሁ። ኪችን ጎን መኝታ ቤት አለ፣ መኝታ ቤት ጎን ሽንት ቤት፣ መሀል ላይ ሳሎን አለ፣ በዛኛው ሳይድ ደግሞ መኝታ ቤቶች አሉ። ልክ እንደየቤቱ ቢወሰንም አጠገብ ላጠገብ ነው ብዙዎቹ የሚሰሩት። መሀሉ ባዶ ነው። እንደዛም ሆኖ ጠባብ ነው የነበሩትና ልጅቷ አልተረጋጋችም። እኔም ሐሳቤን ተበታትኗለች። በጣም አስጨነቀችኝ። እኔም ብዙ አልቆየሁም። ፕሮጀክቴን ጨረስኩኝ። በነጋታው ጠዋት በሌሊት ትምህርት ቤት መሄድ ስለነበረብኝ የግዴታ ወረቀቶቼን አስተካክዬ ለመተኛት መኝታ ቤት የገባው። በቃ ብቻ አንዳንዴ ነገሮች አሉ። የግዴታ መተኛት ነበረብኝ። እኔ ግን አልተኛሁም፣ እንቅልፍ አልወሰደኝም ነበርና ብቻ እንዲህ በቀላሉ እንቅልፍ አልወሰደኝም። ለመተኛት ሞክራለሁ፣ በጀርባዬ ተኝቼ እገላበጣለሁና በጣም ሰዓቱ እየሄደ ነበረ። በመሃል ትንሽ እንዳሸለበኝ ድምጽ መስማት ጀመርኩኝ። ማለት የሰማሁት ድምጽ እንደዚህ ቀላል አይደለም። የሆነ እቃ ሲንኳኳ ነበር የሰማሁትና
ብንን አልኩኝ። ብንን ስል የሳሎኑ መብራት እንደበራ ነውና እንዴ በሰዓት ነጋ እንዴ ብዬ ውጩን ሳየው ገና ጨለማ ነው እና ይሰማኛል የሆነ ነገር እየሰራች ነው ልካ ልጅቷ እና ድምጾች እሰማለሁ። ሰዓቴን ሳየው ከሌሊቱ 9 ሰዓት 8 ሰዓት 10 ሰዓት እንደዛ አካባቢ ነው። ከ3ቱ ሰዓት አያልፍም በትክክል ኤግዛክት ሰዓቱን አላስታውሰውም። እና ወጥቼ ሰዓት እንጀራ እየጋገረች ነው። እንዴ በዚህ ሰዓት አተኛም እንዴ ምናምን ብዬ ተመልሼ የገባውና ተመልሼ ከገባውም በኋላ እንቅልፍ ሊወስደኝ አልቻለም። አሁንም እገላበጣለሁ። ትንሽ ቆይቶ ቤታችን መሽተት ይጀምራል። ጭስ ምናምን ማየት ጀመርኩና እንዴ ዛሬ ነገሩ ምንድነው የተፈጠረ ያለው ምናምን ብዬ ካልጋ የተነሳውና ሳሎን ገባው። ሳሎን ሆኜ ወደ ኪችኑ ሳይ ምጣዱ ተዘግቷል። ምጣዱ እንደተዘጋ በምጣዱ የጠርዝ ቦታዎች ላይ ጭስ ይወጣል። ውስጥ ስገባ ልጅቷ የለችም። ምናልባት ሽንት ቤት ገብታ ረስታው ሊሆን ይችላል ወይ ደግሞ እንቅልፍ ወስዶት ሊሆን ይችላል ብዬ ሽንት ቤትም ባንኳኳ ድምፅ አይሰማኝም። አለው የሚለኝም ሰው አልነበረም እና ኮንዶሚኒየሙ ጠባብ ስለሆነ ልጅቷ የምትተኛውም ስራ ከጨረሰች በኋላ አንጥፋ እዛው ኪችን ውስጥ ነበርና ኪችን ውስጥም ሳይ የለችም። ሳሎንም ተኝታ ከሆነ ብዬ ሳይ የለችም እና በጣም ደነገጥኩ፣ ግራ ገባኝ። በፍጥነት ምጣዱን አጠፋሁት፣ ሶኬቱን ነቀልኩት፣ ቤቱ እንዲናፈስ መስኮቶቹን ከፈትኳቸውና መጀመሪያ ማድረግ የፈለግኩት እሱን ነገር ነበር። አይምሮዬም ያዘዘኝ ያን ነገር እንዳስተካከል ነበርና ግራ ገብቶኝ በዛ ሌሊት የት ሄዳ ነው ብዬ የቤታችን የመውጫ በር ለመክፈት ስሞክር በሩ አይከፈትም እና ሳይ ቁልፍ ነበረው፣ ቁልፉ የለምና ብፈልግ የለም። የት ሄዶ ነው ማለት ሰው ከተኛ በኋላ በር ይቆለፋል፣ ቁልፉ ደግሞ በር ላይ ይሰካና እንደዛ ይንጠለጠላል። እንደዛ ነበር የሚደረገው። ብዙዎቻችን ቤት እንደዛ መሰለኝ የምናደርገውና በዛ ሰዓት ጭንቀቴ ጨመረ፣ ድንጋጤም ጨመረ። የተነሳሁት እኔ ብቻ ነኝ። ቁልፉን ላገኘው አልቻልኩም። መብራት አበራው። ቤተሰቦቼም ልቀሰቅሳቸው አልፈለግኩምና በዛ ሰዓት ከእንቅልፍ የተነሳሁት እኔ ብቻ ነበርኩኝ። ምጣዱ እንደዛ እየተቃጠለ ልጅቷም የለችም እና ጭንቀቴም ሁሉ ነገሬ ጨመረ። በቃ ነገሮችን አንኮንሽስሊ ነው እያረኩኝ የነበረው። የድንጋጤ ነበረ ሳርቅ የነበረው እና የኪችን መብራቱን አበራው። የበሩ የውጨኛው ክፍል የኮሪደር መብራት አለ፣ እሱንም አበራውና አንገቴን በኪችን መስኮት በኩል አውጥቼ ሳይ በራችን ከውጭ በኩል እንደተቆለፈ ቁልፉ ላይ እንደተንጠለጠለ አየሁት ማለት ነው። እንግዲህ በዛ ሰዓት ነበረ በጣም የደነገጥኩት እና የሆነ ነገር የተደረግን ነበር የመሰለኝና ቀስ ብዬ ሄጄ የቤተሰቦቼን ክፍል በሩን ስከፍተው አሉ እነሱና የሆነ ነገር የተደረጉ ነው የመሰለኝ። በቃ የተገደሉ ወይ ደግሞ ተጭነው የተወሰዱ ነበር የመሰለኝና ወደ አእምሮ ላይ የመጣው ከዚህ በፊትም አንዳንድ ነገሮች ገጥሞ ስለሚያውቁ እቺ ልጅ ሰርቃን ዘርፋን እላያችን ላይ ቆልፋብን ሄዳለች ብዬ ነበር ያሰብኩትና በአይኔ ሳይ የሚሸከም ከባባድ ነገሮች ቴሌቪዥን፣ ዲኮደር እንደዚህ አይነት ነገሮች አልጠፉም ነበረ። ልጅነት እኮ በጣም ነው የሚገርመው። አልፈራሁም፣ ምንም አልመሰለኝም። እነሱ ደህና መሆናቸውን ሳውቅ የኪችኑን መስኮት ከፈትኩኝ። እንደወጣችሁ በጠርዝ በኩል በዚህኛው በኩል ነበረ ቤታችንና ቤታችን ጠርዝ ላይ ስለሆነ ከላይ የሚመጣው የአሸንዳው ውሃ ማፍሰሻ ፒቪሲው በእኛ በኪችናችንና በኮሪደሩ መሃል ጠርዝ ላይ ነው የነበረውና አንገቴን አወጣው፣ አንድ ግሬን አወጣው፣ ፒቪሲውን አቅፌ ተንጠላጥዬ ወደ ኮሪደሩ ዘለልኩኝ ማለት ነውና በስማም አሁን በዚህ ሰዓት አላደርገውም። እንዲህ አይነት ድፍረቱ የለኝም። አሁን እኔ እንጃ እንደዛ አድርግ ባል ቢከፈለኝ ራሱ ማድረገው ነገር አይደለም። በጊዜው ድንጋጤውም ንዴቱም ብስጭቱም ስለነበረ በዛ በኩል ዘለልኩኝ፣ ደረጃውን ወረድኩኝ። ከግቢው ከወጣ በኋላ በአራቱም አቅጣጫ የተለያዩ መንገዶች ነበሩት። ሮጥኩኝ፣ ልፈልጋት ሞከርኩኝ፣ አሰስኩ። ልጅቷ የለችም፣ የውሃ ሽታዋን አቀረች። በእንደዚህ አይነት ሁኔታ ወደ ቤት የተመለስኩኝ፣ ከውጭ በኩል በሩን ከፈትኩኝ። እስኪነጋ ጠብቄ ለቤተሰቦቼ የተፈጠረውን ነገር ሁሉ ደውዬ ነገርኩኝ። ቤተሰቦቼም በወቅቱ ልጅቷ ከቤት እንደጠፋች ልጅቷ ለላከችልን ለዘመዳችን ደውለው ነገሯት። የሚገርማችሁ ነገር ቤት ውስጥ ሰው ዕቃ ሲያነሳ ወይ ደግሞ ሲሰረቅባችሁ ወዲያው አታውቁትም። እየቆየ ነው የሆነ ነገር ስትፈልጉ አለመኖሩን፣ የሆነ ነገር ስትፈልጉ መጉደሉን የምታውቁት እንጂ ወዲያው አይታወቅም ነበረ። ከዛ በኋላ ጊዜው እያለፈ የቆየ ሲመጣ የእህቶቼ አንዳንድ የውስጥ ልብሶች፣ ከቤት ውስጥ ደግሞ አንዳንድ እዚህ ግባ የማይባል እቃዎች እንደጠፉና በእጇን ብዙ ዕቃ ይዛ እንዳልሄደች አወቅን፣ ገባን። ከዛ በኋላ ያቺ ዘመዳችን በጣም ይቅርታ ጠይቃን ልጅቷ ገጠር እንደመጣች እንዳገኘቻት ተጨንቃ ፈርታ እንደጠፋችና በወቅቱ እዚህ ግባ የማይባል ምክንያቶችን ነገረችን። በጣም ይቅርታ ሌላ ሰው ላክላችሁ ወይ እንደዚህ ላርግላችሁ ወይ ምናምን አለችን። እኛም አንፈልግም አለን። ያ ነገር እንደዛ እንደሆነ
አልፈነው በቃ ጊዜ ያለፈ ሄደና ከሆነ ጊዜ በኋላ አንዳንድ ነገሮች መስማት ጀመርን ስለዚህ ዘመዳችን። ብዙዎቻችን እንደምናውቀው ወዳጅና ወዳጅ ሲጣላ ነው ሚስጥር የሚወጣው ይባላልና በወቅቱ ጓደኛዋ የነበረች ሴት ጋር ከተጣሉ በኋላ እንግዲህ ሚስጥር ማውጣት አትሉትም ማቃጠርም አይመስልም፣ ግን የሆነ ሚስጥር ይዛ ወደኛ ቤት መጣች። የዛች የዘመዳችን በወቅቱ ወዳጅ የነበረች ሴት እቺ የዘመዳችን ጓደኛ በወቅቱ ከጓደኛዋ ጋር ታደርግ የነበረውን ነገር ቤት መታ መናዘዝ ትጀምራለች። እና እንግዲህ አሁን ዛሬ በጌታ ነኝ ጌታን ተቀብያለሁ ፕሮቴስታንት ሆኛለሁ ለማለት ፈልጋ ነውና አሁን ዛሬ በጌታ ሆኛለሁና እኔ እንደ አደባባይ ንስሐ እንዲቆጠርልኝ ልንገራችሁ እና በወቅቱ ከጓደኛዬ ጋር ጠንቋይ ቤት በምንሄድበት ሰዓት ያ ጠንቋይ ነበረ እናንተ እንድትዘረፉ በሰራተኛው አማካኝነት አዟት ሰራተኛ እንዲላክላችሁ የተደረገው አለችንና ግራ ገባን። የሚረባ ነገር አልተዘረፍንም። እኛ የጠፋብን ነገር እዚህ ግባ የማይባል ነው። የእህቶቼ አንዳንድ ልብስና የሆነ ዛሬ እንኳን ዋጋ ይተመንለት ቢባል 1000 ብር የማይሞላ ዕቃ ነው የጠፋውና እኛም ብዙ ቦታ አልሰጠነውም። ብቻ ያን መረጃ ሰጥታን እሷም ትሄዳለች። ነገርየውን ግን እኔ በወቅቱ ስለሰማሁት አልገባኝም ነበረ። እድሜም ትንሽ ነበረ። የመናፍስት ውጊያውንም አላቅም። በላይፍም ብዙ ኤክስፔሪየንስ አልነበረኝም ነበርና እያደኩ ሲመጣ አንዳንድ ነገሮች እየገቡኝ ሲመጡ በቪዲዮ መጀመሪያ ላይ ልክ እንዳያችሁት እህታችን ለካ አንዳንድ ዘመዶቻችን የምናውቃቸው ሰዎች በቤት ሰራተኛ አማካኝነት የሚያዘርፉን የውስጥ ልብስ በተለይ ደግሞ የሴቶች ጡት ማስያዣ ፓንት፣ ወዝ ሚነካቸው ልብሶች ከሆኑ የሴቶችን የእድላቸውን፣ የትዳራቸውን፣ የህይወታቸውን፣ የስኬታቸውን እድል ለመስለብ ሌላ ደግሞ የቤት ዕቃ፣ እንጀራ፣ አንዳንድ ነገሮች ደግሞ የሚወሰደው የዛን ቤት በረከትና ገንዘብ ለመስለብ እንደሆነ ሰማውና ለካ በዛ ወቅት ያቺ ዘመዳችን ያ እዚህ ግባ ማይባል ነገር ያዘረፈችን እንደዚህ አይነት የመናፍስት ጥቃት በቤተሰባችን ላይ ለማድረስ ነበርና እኔ በጣም ነበር የደነገጥኩት። የቤተሰቦቼን አላቅም፣ ትልልቅ ሰዎች ናቸው። እኔ ግን በወቅቱ በእድሜ ከምኖርበት ቦታም ከጓደኞቼም አንጻር እንኳን ስለ መናፍስት ውጊያ ያላውቅ ስለ ጠንቋይ ስለ ደብተራ ሲነሳ በጣም ነበር የምንደነግጠው የምንፈራውና የተረዳሁትና የገባኝ ነገር ህዝባችን ከምታውቁት በላይ ለጠንቋይ፣ ለደብተራ፣ ለመተት፣ ለድግምት ለእንደዚህ አይነት ነገር በጣም ቅርብ እንደሆነና ብዙ ሰዎች እንደሚጠቀሙት ነው ያወቅኩት። ወገኖቼ ልጆቻችሁን፣ ራሳችሁን፣ ንብረታችሁን መጠበቅ የምትችሉት በቤታችሁ ውስጥ የጸሎት ቤት መንበርከኪያ ቦታ ሲኖራችሁ ብቻ ነው። ይህ ምንም ጥያቄ የለውም። የማይጸልይ የማይንበረከክ ሰው ሁልጊዜ እንደተበላ ነው። ምንድን ነው እሱ? ክፈችው። ክፈችው። እሺ ይሄ ራሴ ነው። ይሄን ግን ታላቅ ማርያም አዳተታዩ አንሹ አትጣዩ አንሹ። እሱ ያችን ፍቻት እስቲ ደግሞ ያቺ ለብቻ የጠቀለለሻት ይሄ ራሴ ነው። ምንድነው እሱ? ይሄ አሙኝ እንትን ተጽፎልኝ ነው። ምንድነው የተጻፈልሽ? ይሄን አንሹ ሲጀመር ይሄ ታላቅ አስቀመጪው እሱ ጋር እሱ ምንድነው? ክፈችው እስቲ። እሱ ወረቀቱ ምንድነው? ይሄ የራሴ ነው። አሞኝ ቤተሰብ ነው እንደዚህ ያደረገልኝ። ምንድነው? ቤተሰብ ምን አድርጎልሽ ነው? ያመኝ ነበረ፣ ይጥለኝ ነበረ እና ደፍተራ ሄደው አጻፉልኝ እንጂ ይሄኛው ይሄ አይደለም። ይሄ ግን እንዴ ሲጀመር የራስሽ ነው። ከራስሽ ቦርሳ ውስጥ ነው አሁን ይሄው ፈታሹ ጠቅለለሽ በስነ ስርዓት ያስቀመጥሽው። ይሄ አይደለም። ይሄ አይደለም አንቺ አይደለም። በጣም ሙርት ይዣልሽ እንዴ? ሙድ ማለት ሙርት ይዣልሽ እንዴ? የራስሽ ነው። ከራስሽ እንትን ውስጥ ላይ ተገኘው። ሲጀመር ምን እንደሆነ በስነ ስርዓት ተናገሪ፣ እውነቱን ተናገሪ። መሀላውን ታዩ ምንም ቤተሰብ የምታስታውቂኝ ነገር የለም። ምንድነው እሱ የተጠቀለለው ወረቀት? ይሄ ምንድነው? ለምንድነውስ በእኔ ልብስ የተጠቀለልሽው? ለምንድነውስ እዚህ ያረግሽው? ይሄ በልብሱ እናትየና አልገባኝ። አሁን ማለት ነው ፖሊስ ጣቢያ ወስጄ እየቀጠቀጡ ከሚያወጣጡሽ ቅዱስ ገብርኤልን አስቀጥቅጅኝ፣ መቤቴን ብዬሽ አስቀጥቅጅኝ አይደለ?
ይሄ ዱቄቱስ ምንድነው? ያስ ምንድነው? ይሄን አላውቅም። ይሄ እንዴት ነው ማታውቂው? የራስሽ ልብስ ከራስሽ ጋር እንዴ ጠቅልለሽ ያስቀመጥሽው? ራስሽ አይደለሽ እንዴ? ይሄን ይቅርታ፣ እኔ ከዚህ ኬዝ አልገባኝም ካንቺ ማድረግን እንጂ በእኔ አርጋብኛል ብለሽ ነው? ምን አቅልሻለሁ? ምን ይሄ ዱቄቱ ምንድነው ምክንያቱ? ዱቄቱ ይሄ የዚህኛው ሊሆን ይችላል። ነው መመታ ነኝ እንጂ መታልሻለሁ። ምን ማለትሽ ነው? አይደለ አንቺ ሰው ለመግደል የተነሳሽ ቤተክርስቲያን መሳም ሊያቅትሽ ነው። አሁን እንደዚህ ያለ ነገር ተፈጠረ ሲባል እንደዚህ ነው ጎዱት ይናገራሉ። ስሬስ እኔ ራሴ በራሴ በወራችሁ ማለት ነው። ደዊ ለናትሽ ደዊ። ግን ያም ሆነ ይህ ለሰው ለእግዚአብሔር ያልታመነ ለሰው አይታመንም። ለራስሽ ቢሆን ቀን በቀን ቤተክርስቲያን እየጸለሽ እንዴት ነው አንቺ መተት ብታሰሪው? ለራስሽስ ቢሆን እረግምሻለሁ። ይሄን አንድ ልጅ ማጣት አልፈልግም ማለት ይሄናቴ እረግምሻለሁ። ሲጀመር ይሄን ከጣልሽው ይሄ ስንት ለፍች ነው ያመጣው። ይሄ ላንቺ መፍትሄ አጥቼ ነው ገብርኤል ወሰድኩሽ መፍትሄ አጥቶ ለሰም ወሰድኩ መፍትሄ አጥቶ ብላ ነው ያሰረይዱ። ሲጀመር ልትሰሚያል ማለት ይሄን አንቺ ምንድን የሚያጨጨው ነው? ጀመር ካልጠፋ ልብስ ለምን ብለሽ በኔ ልብስ ጠቀለልሽ? ካልጠፋ የራስሽ ልብስ እስከ ዛሬ ድረስ እንዴት ተጠቅለለሽ አላስቀመጥሽም በራስሽ ልብስ? ነገርኩሽ መሰለኝ ከራሴ ልብስ ጠቅልሎ ነበር። ልብስ ሳወጣ ነው። ልብስ ስታወጪ መቼ ስታወጪ? ሰላም ስትሄጂ እኮ ነበረ። መቼ ቀየርሽው? ነበርኩ አይደል እንዴ? እኔ ልብስ ሳወጣ ግማሽ ላይ እንጂ ያለሽው አይቼሻለሁ። ነበርኩ። ከዛ በፊትም ባይዘው አይቼዋለሁ። እና ከየሰቱ እንዴት የለም። ከዚህ በላይ ምን ልታረግ ይፈልገሽ ነው? ጤናሽን በራስሽ ቆየ ነው የመጣው። አይ ስለዚህ እውነቱን መናገር አባቴ እንደዛ ነው። እናትዬን እያልኩ እናቴን አንዲቱን እናቴን እንሰኛው ለዚህ ነው በቃ እናትዬን ብዬ ይሄው መቤቴን በራሴ ነው በቃ እንዴ ይሄ ተመናትመን አይደለም የራሴ ነው በቃ እንዴ እያንዳንዱን ነገር እኮ ነው ልበትንልሽ ይችላል። አሁን ክሩ ምንድነው? መተትም እንዴ እንገራት ወረቀቱ ምንድነው? ውስጡ የተጻፈ ነገር ማህተም አለ ተጽፏል። አምነሻል አይደል? በቃ መተት እኮ ነው። መተት ነው ግን የተሰራው ለራሴ ነው። እግዚአብሔር ይሄ ምን አይነት መተት እንደሆነ አላውቅም። አይ እኮ ምክሩን የራሴ መሆኑን እያስረዳሁ ነው እንጂ ምክር አይደለም። ልቦናሽ እኮ ያውቀዋል። አንቺ ግን የጤና አይደለም ይሄ ለጤናሽ አይደለም የተመተተው። የጤና ችግር የለብሽ አንቺ ዝም ብለሽ የጤና ችግር አለብኝ ያለሽ ምንም የለም። እመቤቴ እንጃ አንተ ሰው ያረብስ ነው። ኧረ የለብሽም። ሰው እኮ ያስታውቃል። እነዚህ ነገሮች አራቱን ነገሮች አይ ሲጀመር መተት አይደለም አላልኩም እኮ ነው እና መተቶች በራሴ መተት ሁሉም ነገር የሚሰራው ከደብተራ መተት ነው የሚባለው። ለጤናም ቢባል መተት ነው የሚባለው። ለሰውም ቢባል መተት ነው የሚባለው። ስለዚህ ጤና ይሰጣል ሰይጣን እዛ እኮ ደብተራው ጋር